ሰው እንዴት የፈጠረውን ትቶ ሰይጣንን ለማምለክ ያስባል? በዚህ ልክ ማስተዋል አተናል ማለት ነው። ሊመለክ የሚገባው ሳጥናኤል ነው። እኔ ራሴ መንግስተ ሰማያት መግባት አልፈልግም። ያሳዝናል። እሱማ መቼ ሰማዋል? ሰይጣን እኔ ራሴ ዛሬ ሲኦልና ገነት ቢኖር ሲኦል ነው የምገባው። ሰይጣን እግዚአብሔር ጋር ገነት አልገባም። በእርግጥ እኔም ገነት መግባት አልፈልግም። ቤተ ክርስቲያን ውስጥ ቁጭ ብለህ ዘረኝነት ከበለጠብህ በጣም ከባድ ነው። ቤተ ክርስቲያን ውስጥ ቁጭ ብለህ ክርስቲያን ነኝ ብለህ ዘረኝነት በውስጥ አረ ገና የማንሰማው ጉድ የለም። የኛ አባቶች ከዲያብሎስ ጋር ይወያዩ ነበር። የሚወድ ሰው ጥፋትን ላንተ ይነግራል። የሚጠላ ሰው ግን ጥፋትን ለሰው ይነግራል። ምክንያቱም ውድቀትን እየጠበቀ ነበርና። ያጠፋውን ነገር ላንተ ነው መነግርህ እንድታስተካክል ከፈለኩ፣ ለሌላ ሰው ግን ከነገርኩ ጥፋትን የፈለኩት እውነቱ ሸት። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ እንደተለመደው ዛሬም በሌላ ቪዲዮ ተመልሰን መጥተናል። እስከዚህ ቪዲዮ መጨረሻ አብራችሁን ቆዩ። ለእናንተ ይጠቅማሉ ያስተምራሉ ያልነው ቪዲዮ ወደ እናንተ እናደርሳለን። ታዲያ እርሱም ለቮይስ ኦፍ ግሬስ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ታዲያ አንድ ነገር እንዳይረሳ፣ ይህን ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮአችን እናልፋለን። ሊመለክ የሚገባው ሳጥናኤል ነው። ይህም በተለይ የምመክራችሁ ስራ ላጣችሁ፣ ኢኮኖሚካሊ ችግር ላለባችሁ፣ ለእናንተ ለወጣቶች በተለይ ይሆናል። ወደ ሳጥናኤል አምልኮ ብትገቡ ካለምንም ክፍያ ነው። ሌሎች እንደሚያታሉላችሁ አይደለም። እኔ እውነተኛ ሰው ነኝ። አዋሩኝ። ወደ ሳጥናኤል አምልኮ ግቡ። ህይወታችሁ ላይክ ባንድ ኦቨርናይት ይቀየራል። ኢየሱስን ለመንከው፣ ሀብት አልሰጠህ፣ ጤና አልሰጠህ፣ ወደ ሳጥናኤል አምልኮ በገባህ ቀን ምናልባት ሳምንት ጉዳይ ምናምን በደንብ አናገረኝ፣ ህይወትህ ይቀየራል። ህይወትህን የሚቀይር ነገር ታገኝበታለህ። እመነኝ፣ ካለምንም ክፍያ ነው። ያሳዝናል። ሰው እንዴት የፈጠረውን አምላክ እግዚአብሔርን ትቶ ተፈጣሪውን ሰይጣንን ዲያብሎስን ለማምለክ ያስባል? በዚህ ልክ አእምሮ አተናል ማለት ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ሌባው ሊያርድና ሊያጠፋ እንጂ ስለሌላ ስለምንም አይመጣም። ስለዚህ የአጋንንት ወይም የሰይጣን የዲያብሎስ ስራ ለማረድ ነው። የሚያመጣልን እጅ መንሻ በሙሉ ወደ እሳትና ወደ ሞት የሚመራን ነው። ወደ ሞት መንገድ የሚነዳን ነው። ወንድሜ ምናልባት ሀብት፣ ንብረት፣ ገንዘብ ፈልገ ሊሆን ይችላል። እሱ አላፊ ጠፊ ነው። በምድር ላይ ባለጠጋ የነበረው ስቲልናው እንደሱ እንኳን ባለጠጋ የለም ተብሎ የተወራለት ሰለሞን እንኳን ባለጠግነት ምንም እንዳልሆነ ተናግሯል። ሁሉ ከንቱ ነው አለ። የከንቱ ከንቱ ነው አለ። ስለዚህ ጥቅም የለውም፣ እርባና ቢስ የሆነ ነው። ስለዚህ ምድራዊ ላይ ያለው ነገር ሁሉ ከንቱ ነው። ምናልባት ልትራብ፣ ልትቸገር፣ ልንቸገር፣ ልንጠማ እንችል ይሆናል። ነገር ግን ጥለነው የምናልፈው ነው። ስለዚህ ክርስቶስ የመጣው ደግሞ ዘላለማዊ የሆነውን ህይወት ሊሰጠን ነው እንጂ ክርስቶስ ኮተት ሊያሸክመን አይደለም የመጣው። ማንም ሸክም የከበደው ቢኖር ወደኔ ይምጣ እኔም ደግሞ አሳርፈዋለሁ እንደሚል እግዚአብሔር ቃል ክርስቶስ ረፍት ሊሆንልን የመጣው እንጂ ለሌላ አይደለም። ስለዚህ ወንድሜ አሁን እያደረክ ያለውን ጥሪን የመልሽ ላንተ ላድርግልህ። ህይወትን ነገ ዘላለምን ማስተካከል የምትፈልግ ከሆነ ዛሬ ቀን ሳለ ይህ ቪዲዮ በአጋጣሚ ከደረሰ እንኳን አንተ ሰው እግዚአብሔር እድል እየሰጠነውና ወደ ክርስቶስ ና። ክርስቶስ ኢየሱስ እሱ እውነተኛ ህይወት ነው። ከምድር ያለፈ ከገንዘብ፣ ከእውቀት፣ ከሀብት፣ ከወርቅ ያለፈ ህይወት ነው። እሱ ዘላለማዊ ህይወት ነው። ስለዚህ ከዘላለም እሳት ለማምለጥ የምትፈልግ ከሆነ ዛሬ ቀን ሳለ ወደ ክርስቶስ ና። ቀጣይ ቪዲዮ ተመልክተን እንመለሳለን። እሱማ መቼ ሰማዋል? ሰይጣን እኔ ራሴ ዛሬ ሲኦልና ገነት ቢኖር ሲኦል ነው የምገባው። ሰይጣን እግዚአብሔር ጋር ገነት አልገባም። በእርግጥ እኔም ገነት መግባት አልፈልግም። ቦሪንግ ባይ ዘ ወይ ሰይጣን እኮ የመጀመሪያ አልገዛ ባይ ጀግና ሰው እንደሆነ ታውቃለች። እንደ ባይብሉ በቃ ለምንድን ነው ታዲያ ለሱ እሺ የሚለው? የራሱ ግዛት አለው። ዓለም እንደፈለገ እሱን ራሱ ያሳስታል እኮ እግዚአብሔር ራሱ። አሁን በክርስትና ኢየሱስ አምላክ ነው። ባይ ዘ ወይ ሰይጣን ሰውን አሳስቶ አያውቅም በመጽሐፍ ቅዱስ። አምላክን ግን አሳስቷል። አምላክን ፈትኗል፣ ተጫውቶበታል። እና ይሄንን የራሱ ሐቅም ያለው ሰው ለምንድን ነው እሺ ብሎ የምታረቀው? ቅድም እኮ ነግሬሻለሁ እኮ ፈርቶ ነው እንጂ ሸሽቶ ነው እንጂ እኮ ተሰውሮ ነው እንጂ እኔ እኮ አሸንፎት ነበር እኮ።
አሁንም ደግሞ ተስፋ አላችሁ በመጨረሻ አርማጌዶን የሚባል ጦርነት አለ አይደል? እዛ ላይማ ሳይንቲስቶች ይሄ በጣም ኒውክሌር ቦምብ እንትን የሚሉ ሰዎች እዛ ሰይጣን ጋር ስለሚገቡ ይሸነፋል። ያኔም እኮ አልቻለም ታዲያ ግጥም አድርጎ ነው ደግሞ ሴፍ እረፍት ስጠኝ ትንሽ ረም ደቤ እንደከበኝ ይሰራል። ቆይ ሴፍ ምን ይሰራል እንግዲህ እንጂ ባይዘው ግን መጽሐፍ ቅዱስ በዚህ ዘመን ቢጻፍ ኖሮ ያ ሚካኤል ድሮን ታጥቆ ነበር እንደሚባል ታውቃለሽ? ድሮን ነበር የሚታጠቀው። ያው ይሄ በድምጽ እንትን የሚለው አለ ምንድነው ስሙ? ይሄ ድምጽ የሚያወጣው እንትና መትረየስ ሚካኤል መትረየስ ይዞ ነበር ይባላል እንጂ ሰይፍ አይዝም። በጊዜ ከነበረ የሰው ልጆች ሐሳብ የሰው ልጆች ኑሮ ላይ እኮ ነው ተወስ ምንድነው የሚሻለው ግን እህታችን ጥሩ ጓደኛ ያገኘች ይመስለኛል። ጥሩ ወደ ሞት መንገድ የሚመራት አምሳያዋን እያገኘች ያለች ይመስላልና ምን እየሆነ ነው ግን ትውልድ በዚህ ልክ እየወደቀ ተስፋ እየቆረጠ ነገ ህይወት የሚባለውን ነገር ወደ አለመፈለግ ውስጥ መግባት በጣም ያሳዝናል። እኔ ራሴ እንኳን መንግስተ ሰማያት መግባት አልፈልግም። በእርግጥ ሰው እግዚአብሔር ልብና አእምሮ ማስተዋል ካልሰጠው በስተቀር ሰው የክርስቶስን መንግስት የሚገባበትን መንገድ ማየት ከባድ ነው። ምክንያቱም መጽሐፍ ቅዱስ የዚህ ዓለም ገዢ የሆነው የሰውን አእምሮ ሁሉ እንዳሳወረ እንዳጨለመ መጽሐፍ ቅዱስ ይናገራል። ስለዚህ አእምሮ ካልጨለመብን በስተቀር አእምሮአችን ካልተያዘ በስተቀር በራሳችን ፍቃድና በራሳችን ፍላጎት ላይ ሆኖን አይደለም እንደዚህ አይነት ንግግር የምንነጋገረው። ስለዚህ ክፉ በያዘው ዓለም ላይ ሆነን አእምሮ ሲጨልም ሰው ዘላለምን አለመፈለግ ይጀምራል። ዘላለምን መሸሽ ይጀምራል። ዘላለማዊ ህይወትን መሸሽ ይጀምራል። ስለዚህ ዘላለማዊ ህይወት ደግሞ ምን እንደሆነ መረዳት የሚቻለው ሰው እግዚአብሔር ማስተዋል ከሰጠው ብቻ ነው። እግዚአብሔር ማስተዋል ካልሰጠን በስተቀር ስለ ዘላለም ህይወት ቢወራ ስለምን ቢወራ ምንም ጉዳያችን አይደለም። ብዙ ነገሮቿ ፍልስፍና ዓለም ውስጥ ሆና ተቀምጣ ስለ ፍልስፍና የምታወራ ነችና ፍልስፍና ነው ህይወት ለሷ ትክክለኛ ህይወት ፍልስፍና ነው። በጣም ያሳዝናልና ምን ልላችሁ ፈልጌ ነው ውድ ቤተሰቦቼ በዚህ ዘመን ላይ ከክፉ ለማምለጥ ሰው ወደ ክርስቶስ በሚጠጋበት ዘመን ላይ ሰው መዳኑን ለማግኘት ወደ ክርስቶስ እየመጣ ባለበት ሰዓት ላይ ብዙዎች ከጨለማ ወደሚደነቀው ብርሃን እየመጡ ባለበት ሰዓት ላይ እንደዚህ ደግሞ እግዚአብሔርን ቃል እያነበብን ነው ብለው ከእግዚአብሔር ሐሳብና ፍቃድ ራሳቸውን እያሳቱ ያሉ ብዙዎች አሉ። ስለዚህ ለወንድሜና ለእህቴ ፍልስፍናችሁን አቁሙና ወደ ክርስቶስ ነው። ክርስቶስ ኢየሱስ ብቻውን ያድናል። እሱ ህይወት ነው። ከክርስቶስ በቀር ሊያድነን ወይም ወደ እግዚአብሔር መንግስት ሊያስገባን የሚችል አንዳችም ኃይል የለም። መግቢያ በሩ አንድና አንድ ነው፣ እሱም ኢየሱስ ክርስቶስ ነው። የኛ አባቶች ከዲያብሎስ ጋር ይወያዩ ነበር። ቅድስት ክርስቶስ ሰምራ ዲያብሎስንና እግዚአብሔርን ለማስታረቅ በዓለም ላይ ማንም ያልሞከረውን ሙከራ የሞከረች ናት። ሽምግልናውን አልቀበልም ያለው ለመታረቅ ሰይጣን ፈልጎ እግዚአብሔር አልታረቅ አለ ወይስ ሰይጣን ነው አልታረቅ ማሻፈረኝ ያለው? አንዳንድ ነገሮች በጣም ከባድ ናቸው። ማንሰማው ጉድ የለም፣ ማንሰማው ጉድ የለም። ገና እድሜ ከሰጠን እግዚአብሔር የማናየው ታሪክ የለም እና ግን ከባድ ነው። መጽሐፍ ቅዱስ እንደሚናገረው ሰይጣን ወደ ተዘጋጀለት ወደ ዘላለም እሳት እንደሚገባና እንግዲህ ክርስቶስ ሰምራ ሰይጣንና እግዚአብሔርን ለማስታረቅ እድለኛ ነች። በአካል ማግኘቷ ራሱ በጣም እድለኛ ነች። በጣም በአካል አግኝታ ላስታርቅ የሚለውን ጥያቄ ራሱ ማንሳት መቻሏ እድለኛ ነችና አንዳንድ እውነት የሌለባቸው የፈጠራ ታሪኮች ያስቃሉ። እግዚአብሔር ስም በእኛ ምክንያት መነቀፍም አይኖርበትምና ለነቀፋ ምክንያት መሆን የለብንምና ጥንቃቄ ማድረግ ያስፈልገናል ለማለት ያህል ነው። ወደ ቤተሰቦቻችን እስካሁን ሰብስክራይብ ያላደረጋችሁ ይህን ቪዲዮ እያያችሁ ያላችሁ ወንድም እህቶቼ ሰብስክራይብ አድርጉን። በእናንተ እርዳታ በእናንተ ድጋፍ ኦልሞስት አሁን 5000 ተሻግረናል። አሁን ደግሞ በቀጣይ ደግሞ 10000 ሰብስክራይበር እንገባለን። እሱን ከናንተ ጋር
እናመሰግናለን። እስካሁን ስላደረጋችሁልን ነገር ሁሉ ከጎናችን ስላላችሁ ከልብ እናመሰግናለን። ቀጣይ ቪዲዮ አይተን እንመለሳለን። ወደ ቪዲዮአችን ሂድ። ቤተክርስቲያን ውስጥ ቁጭ ብለህ ክርስቲያን ነኝ ብለህ ዘረኝነት በውስጥ እንደ ጋለ እሳት እየነደደ ካስቸገረ የሆነ ብሔር ሲነካ እምቢ አሻፈረኝ ብለህ የምትነሳ ከሆነ ቤተክርስቲያን ውስጥ ካሉ ወንድሞችና እህቶች ራስን ጎሳና ብሔርና ዘር ብቻ መርጠህ የምትወድና ቅድሚያ የምትሰጥ ከሆነ እመነኝ ጌታን አልተከተልከው፣ ጌታንም አታውቀው። የወንድማችን መልእክት ደስ የሚል መልእክት ነው። ቤተክርስቲያን ውስጥ ቁጭ ብለን ዘረኝነታችን በልጦብን ስለ ዘረኝነትና ዘረኛ ሆነን የተቀመጥን ከሆነ አሁንም አልዳንም። ምክንያቱም የእግዚአብሔር ቃል ሲናገር እንዲህ ይላል፣ አይሁድ የለም፣ ግሪክ የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ ሴት የለም፣ ሁሉ በክርስቶስ አንድ ሆኗል። ክርስቶስ ስለ ሁሉ ሞቷልና። ስለዚህ ቤተክርስቲያን ውስጥ ቁጭ ብለን ዘረኝነታችንን የምናራምድ ከሆነ ዘረኝነታችንን የምንመቆኝ ከሆነ እውነት ነው አልዳንም። መዳን ያስፈልገናል። ከዘረኝነት ነፃ መሆን አለብን። ቤተክርስቲያን ስንመጣ ዘራችንን አስበን የምንመጣ ከሆነ ተሸውዳችኋል። ክርስቶስ ያስፈልጋችኋል። እናንተ የኔ ዘር ያለበት ቤተክርስቲያን ነው የሚሄደው፣ የኔ ዘር ያለበት ቦታ ነው ሄጄ ማመልከው፣ እግዚአብሔርን ለማምለክ ወይ ዘርን ለማምለክ? አይምሮአችሁን ከዚህ ፍቱ። የያዝነው የዘላለም መንገድ ነው፣ የህይወት መንገድ ነው። ይህ የህይወት መንገድ ደግሞ ከዘረኝነት የጸዳ ነው፣ ከብሔር ከጎሳ የጸዳ ነው። ክርስቶስ ስለ ሁሉ የሞተበት ህይወት ነው እየተከተልን ያለ ነው እንጂ ዘረኝነታችንን አይደለም። ከማይጠፋው ዘር የተወለድን ዳግመኛ ሊጠፋ ከማይችል ዘር ከክርስቶስ ተወልደናል። ስለዚህ ዘራችን እኛ ሰማያዊ ነው እንጂ ምድራዊ አይደለም። ከዛ ተፋተናል። ክርስቶስ ነፃ አውጥቶናል። ቀጣይን ቪዲዮ እንመልከትና እንመለስ። ያጠፋኸውን ነገር ለአንተ ነው መነግርህ እንድታስተካክል ከፈለኩ። ለሌላ ሰው ግን ከነገርኩ ጥፋትህን የፈለኩት። እውነት ውሸት? ይቅርታ መንፈሳዊ ነገር ነው። ጠላት ሩጫህን የሚያቃጥለው በአንፎርጊቭነስ ነው። ይቅር የማይል ልብ በነገራችን ላይ የትም አይደርስም። ለምን መሰለህ? ይቅር አለማለት ምሬትን ውስጥ ያስገባል፣ ቁጣን ውስጥ ያስገባል፣ ከጸሎት ያስወጣል፣ ሰዎችን ከመውደድ ያስወጣል። በደል ስትቆጥር፣ ስትጽፍ፣ ስትደልጥ፣ ጥርስን ስታፏጭ ታድራለህ። ስለዚህ ያደረከው ከሰይጣን ጋር ነው። ያመጣብሃል፣ ሐሳብ ያመጣብሃል፣ ምሬትን ያመጣብሃል፣ ከመንፈሳዊነት ያስወጣል። በጣም የወደድኩት መልእክት ነውና የሚወደን ሰው ጥፋታችንን ለኛ ይነግረናል። ሊያድነን ሊያተርፈን የሚፈልግ ሰው ካጠፋንም ጥፋታችንን ለኛ ይነግራል። ጥፋታችንን ለሰው ሄዶ የሚያወራ ሰው ግን ቀድሞም ውድቀታችንን እየጠበቀ የነበረ ነው ማለት ነው። አስቀድሞ ውድቀታችንን እየጠበቀ ነበር ማለት ነው። ስለዚህ ወዳጃችን ከሆነ የሚወደን ከሆነ መውደዱ ከልብ ከሆነ ጥፋታችንን ለኛ ይነግረናል። ሊያድነን ነው የሚፈልገው፣ ሊያተርፈን ነው የሚፈልገው። ለሰው የሚያወራ ግን አስቀድሞም ሲጠብቅ የነበረው የኛን ውድቀት ነው። የይቅርታ ልብ አለን? ከልባችንስ ይቅር እንላለን ነው? ትላንትን እያሰብን ትላንት ላይ ተቀምጠናል። በደል እየቆጠርን ያለ ነው። ስለዚህ የይቅርታ ልብ ከሌለን እግዚአብሔር በእኛ ውስጥ የለም፣ ክርስቶስ በእኛ ውስጥ የለም። የይቅርታ ልብ ከሌለን አእምሯችን ውስጥ ሌላ ስራ ነው ያለው። ስለዚህ የይቅርታ ልብ እጅግ በጣም አስፈላጊ ነው። እሱ ያለው መድገም ስለማልፈልግ ነው። ስለዚህ ወገኖች ዛሬ በጎናችሁ ያለውን ካጠገባችሁ ያለው ወዳጅ ዘመዶቻችሁን ምናልባት በተለያየ ምክንያት ተቀያይማችሁ ያላችሁ ሰዎች ለሁላችን ይህ ትልቅ መልእክት ስለሆነ ይቅር ማለት ከከበደ ዛሬ ከልብ የሆነ ይቅርታ ለመጠየቅ አእምሮን ራስን አዘጋጅ። ይቅርታ መጠየቅ መሸነፍ አይደለም፣ መሸነፍ አይደለም፣ ተሸንፎ ማሸነፍ ነው። ስለዚህ ይቅርታ ጠይቅ፣ ይቅርታ ጠይቂ። እግዚአብሔር አምልኳችንን የሚቀበለው ጸሎታችንን የሚሰማው እኛ ይቅር ስንል ነው። ትልቁ መልእክት እኛም የበደሉን ይቅር እንደምንል በደላችንን ሁሉ ይቅር በለን አይደለም ብለን የምንጸልየው? እኛም የበደሉን ይቅር እንደምንል በደላችንን ሁሉ ይቅር በለን። ይቅር በለሃል? ይቅር በለሻል? የበደሉን ይቅር ማለት ስንችል ነው ሰማይ ይቅር የሚለን፣ ጸሎታችንን የሚሰማን። የብዙዎቻችን ጸሎት ምናልባት ይቅርታ ባለማድረግ ተይዞብን ሊሆን ይችላል። ስለዚህ ይቅርታ ልብ ያስፈልገናል፣ ይቅርታ ልብ ያስፈልገናል። ውድ ቤተሰቦቻችን እስከዚህ ቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ ተመልሰን እስክንመጣ ድረስ መልካም ቆይታ ይሆንላችሁ። ከዛ በፊት ግን ሰብስክራይብ ያድርጋችሁ
ሰብስክራይብ አድርጉ። ላይክም ያላደርጋችሁ ላይክ አድርጉ። የጌታ ጸጋ ከናንተ ጋር ይሁን። ወዳችኋለሁ። ተባረኩ።